ሰላም ተማሪዎች እንደምን ቆያችሁ እንደምናችሁ በዛሬው ቶፒካችን ደግሞ 1.3.4 ሳውዘርን አፍሪካ ፕላትፎርም የሚለውን ቶፒክ እንመለከታለን። እስከዛሬ ድረስ የአፍሪካ ዋና ላንድ ፎርሞች እነማን ናቸው የሚሉትን ተመልክተን ነበር። ዛሬ የመጨረሻውን ሌሰን የምንመለከት ይሆናል ማለት ነው። ማውንቴን ኤንድ ዴዘርት ሲስተም ኦፍ ሳውዘርን አፍሪካ በተለይም በሳውዘርን አፍሪካ ወይም በደቡባዊ አፍሪካ ክፍል የሚገኙ የተለያዩ ማውንቴኖችንና የተለያዩ ዴዘርቶችን ምን እንደሚመስሉ በዚህ ሌሰናችን የምንመለከት ይሆናል። The region of the Africa continent south of the Congo and Tanzania is named Southern Africa. It includes the escarpment of mountain, grassland and desert landscape. በተለይም የደቡባዊ ንፍቀ ክበብ የምንለው የአፍሪካ ክፍል በደቡብ በኩል በኮንጎና በታንዛኒያ በኩል የሚገኝ ሲሆን በተለይም የተለያዩ ሆኑ ስካርፕመንቶች ወይም የተለያዩ ሆኑ ከፍተኛ ቦታዎች የተለያዩ ሆኑ ማውንቴኖች ወይም ተራራ የሆኑ ቦታዎችን የተለያዩ ሆኑ ደግሞ ሳራማ ቦታዎችንና ዴዘርት ወይም በረሃማ ቦታዎችን በዚህ ሪጅን ውስጥ ይገኛል ማለት ነው። ስለዚህ ይሄ ሪጅን እጅግ በጣም በቬጂቴሽን በጣም የተለያዩ ሆኑ ቬጂቴሽን አይነቶች ያሉበት እንዲሁም የተለያዩ ሆኑ ላንድ ፎርሞች አሊያም መልክዓ ምድራዊ አቀማመጥ ያለበት ሪጅን ነው ወይም ቦታ ነው ማለት ነው። The Tropic of Capricorn runs straight through the middle of the region. indicated that southern portion ትዝ የሚላችሁ ከሆነ የትሮፒካል ሬን ፎረስትን በምንመለከትበት ጊዜ ትሮፒካል ሬን ፎረስትን ምን አይነት ፓራላል ወይም ምን አይነት ላይን እኩል ይከፍለዋል ብለን ተመልክተን ነበር። ስፔሻሊ ትሮፒካል ሬን ፎረስት እንደ ሳቫና ሁሉ በኢኩዌተር ላይን እኩል የተከፈለ ነው ወይም ኢኩዌተር ላይን ይሄን አካባቢ እኩል ሁለት ቦታ ይከፍለዋል ብለን ተነጋግረን ነበር። የሳውዘርን አፍሪካ ወይም ይሄን ፓርት ደግሞ በምንመለከትበት ጊዜ ደግሞ ካፕሪኮን የተባለው ፓራላል ወይም ካፕሪኮን የተሰኘው ላይን ይሄን ቦታ እኩል ሁለት ቦታ ይከፍለዋል። በዚህም የተነሳ ትሮፒካል የሆነ የአየር ጸባይ ወይም ትሮፒካል የሆነ ክላይሜት በዚህ አካባቢ ላይ እንዲታይና እንዲስተዋል አድርጓል ማለት ነው። The Ukulamba or Drakensberg escarpment is the most recognizable landscape in the region. Altitude the escarpment almost 3000 meter above sea level. Especially እዚህ ሪጅን ውስጥ በተለይም እዚህ አካባቢ ላይ ኡኩላምባ የሚባል ስካርፕመንት ወይም ኡኩላምባ ማለት እዛው አፍሪካውያኖች የሚጠሩት ነው። ነገር ግን በእንግሊዘኛ ወይም ብዙ ሰው የሚያውቀው ድራንስበርግ የሚባል ስካርፕመንት ወይም ከፍተኛ ቦታ አለ። ስፔሻሊ ይሄ ቦታ ከባህር ጠረን በላይ 3000 ሜትር ላይ አካባቢ የሚገኝ ሲሆን በተለይም እዚህ አካባቢ ላይ የተለያዩ ሆኑ ላንድ ፕላትፎርሞችም እዚህ አካባቢ ላይ የተለያዩ ሆኑ የመሬት አቀማመጦች አሉ ብለን ነበር። ይሄኛው ኡኩላምባ ወይም ድራንስበርግ የሚባለው ስካርፕመንት አንዱ የዚህ ቦታ ማሳያ ነው ወይም ፊቸር ነው ማለት ነው። በተለይም እዚህ ጋር ወይም ምስሉ ላይ እንደምትመለከቱት በሳውዘርን አፍሪካ ሪጅን የተለያዩ አይነት መልክዓ ምድራዊ አቀማመጥ አሉ። ለምሳሌ እዚህ ጋር እነ ናቢም ዴዘርት እነ ካላሪ ዴዘርት እነ ካዙሉ ኮስት የሚባሉት እጅግ በጣም ብዙ የሆኑ የመልክዓ ምድር አይነቶች አሉ በዚህ አካባቢ ላይ ማለት ነው። ከነዛ መካከል ለምሳሌ በዋነኝነት በዚህ ሪጅን ውስጥ two important deserts from large part of southern Africa በተለይም በደቡብ በኩል እጅግ በጣም ብዙ ወይም ሰፊውን መሬት የሚሸፍኑት ሁለት ዴዘርቶች ወይም ሁለት በረሃማ ቦታዎች አሉ። እነዛ ቦታዎች የመጀመሪያው ካላሪ ዴዘርት ሲሆን ሁለተኛው ደግሞ ናሚብ ዴዘርት እየተባለ ይጠራል። በተለይም ካላሪ ዴዘርት የምንለው ዴዘርት which lies mainly ቦትስዋና በተለይም ቦትስዋናን በደንብ አድርጎ ከቨር የሚያደርግ ሲሆን it is the extensive desert region with an arid mixture of grassland and sand በተለይም ይሄ ዴዘርት ከሌሎቹ ዴዘርት የሚለይበት ትልቁ ምክንያት ተብሎ የሚታሰበው እዚህ ዴዘርት ላይ ሙሉ የሆነ አሸዋ ወይም ሳንድ አይደለም። ለምሳሌ ሳራ ዴዘርትን በምንመለከትበት ጊዜ ሙሉ ለሙሉ በአሸዋ ወይም በሳንድ የተሸፈነ ነው ብለን ነበር አሊያም በአሸዋ ንጣፎች የተሸፈነ ነው ብለን ነበር። የካላሪ ዴዘርትን ግን በምንመለከትበት ጊዜ ሁለት ነገሮች ሚክስ ያደርጉታል። ማለትም ሳንድና ትናንሽ ሆኑ ሳሮች እዚህ አካባቢ ላይ ወይም እዚህ በረሃማ ቦታ ላይ ይታያሉ ማለት ነው። When there is adequate rainfall, the grassland provide excellent grazing for wildlife. በተለይም እዚህ አካባቢ ላይ ዝናብ በሚዘንብበት ጊዜ ምን አለ ብለናል? ትናንሽ ሆኑ ሳሮች እዚህ አካባቢ ላይ አሉ። ስለዚህ እነዛ ሳሮች እነዛን ውሃ በሚያገኙበት ወይም እዚህ አካባቢ ላይ ዝናብ በሚዘንብበት ጊዜ እነዚህ ሳሮች በመለምለምና በማደግ በተለይም ሳር በል ለሆኑ እንስሳቶች ወይም እጽዋት በል ለሆኑ እንስሳቶች ይሄ ቦታ እጅግ በጣም ለግራዚንግ ወይም ለግጦሽ እጅግ በጣም የተመቸ አካባቢ ይሆናል ማለት ነው። አንደኛው ዴዘርት ነው። ሁለተኛው ዴዘርት ደግሞ ናቢም ዴዘርት እያለን እንጠራዋለን። ናቢም ዴዘርት የምንለው ፋውንድ along the west coast of Namibia በተለይም በምዕራብ ኮስቴም በምዕራብ ዳርቻ ናሚቢያ አካባቢ የሚገኝ ሲሆን it is desert land affected the cold ocean current Benguela
border that area በተለይም ይሄ ዴዘርት ከምዕራብ አትላንቲክ ኦሽን የሚመጣው ማለትም የቤንጉላ ኦሽን ከረንት ወይም በቤንጉላ የባህር ሞገድ የተፈጠረ ዴዘርት ነው ተብሎ ይታሰባል። እናም ከሌሎች ዴዘርቶች ይልቅ እዚህ አካባቢ ላይ ኮልደስት የሆነ ወይም ቀዝቃዛማ የሆነ የአየር ሁኔታ ይታያል ማለት ነው። The Highfield is portion of the South Africa inland plateau በተለይም በደቡብ አፍሪካ ወይም በሳውዝ አፍሪካ ሪጅን ውስጥ ከሚታዩ ላንድ ፎርሜሽን መካከል አስገራሚ ነገር the Highfield is the portion of the South Africa inland plateau በተለይም ሌላው መልክዓ ምድራዊ አቀማመጥ እዚህ አካባቢ ላይ ወይም እዚህ ሪጅን ላይ ሃይፊልድ የሚባል ፕሌቶ አለ ወይም እንዳምባ ምድር የመሰለ የመሬት አቀማመጥ ያለው መልክዓ ምድር አለ። ሶ ይሄ ሃይፊልድ የተባለው ቦታ to some South Africa most important commercial farming area as well as largest concentration of metropolitan center በተለይም ይሄ መልክዓ ምድር ወይም እዚህ መልክዓ ምድር ላይ ለንግድ ወይም ለኮመርሻል እጅግ በጣም አመቺና ተመራጭ ሆነ ከዛም በተጨማሪ ለፋርሚንግ ወይም ለግብርና ስራ ራሱ እጅግ በጣም ጥሩ የሆነ መልክዓ ምድር አቀማመጥ ነው። ከዛ በተጨማሪ ራሱ ላርጅ የሆነ ኮንሰንትሬሽን ወይም እጅግ በጣም ሰፊ የሆነ የህዝብ አቀማመጥ ያለበት ወይም አርባናይዜሽን የበዛበት ቦታ ነው። ከዛ በተጨማሪ ደግሞ ሜትሮፖሊታን የምንላቸው ማለትም ትላልቅ የሆኑ ከተሞች ለመንግስት ተጠሪነት ያላቸው እጅግ በጣም ትላልቅ የሆኑ ከተሞች እዚህ የመልክዓ ምድር አይነት ላይ ወይም ሃይፊልድ ፕሌቶ ላይ በብዛት ይገኛሉ ማለት ነው። The south eastern portion in the Great Escarpment or Ukhlamba-Drakensberg from the boundary between KwaZulu-Natal and Lesotho በተለይም ኡኩላምባ የሚባለው ወይም ድራንስበርግ የሚባለው ከፍተኛ ቦታ በኳዙሉ ናታላና ሌሶቶ በተባለው ሪጅን መሃል ላይ ይገኛል ማለት ነው። ሶ ይሄ ነገር እዚህ ሁለቱ ግዛቶች መሃል ላይ መገኘቱ በተለይም ለሌሶቶና ኳዙሉ ናታላ ለተባለችው ግዛት እንደ ድንበር ወይም እንደ ባውንደሪ ሆኖ ያገለግላል ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል